ተመልካቾቻችን እንደምን አላችሁ? ይህ በየሳምንቱ ወደ እናንተ የሚደርሰው ዜማ ቅኔ የተሰኘው ፕሮግራማችን ነው። እንግዲህ እንደተለመደው በዚህም ሳምንት ከአንዲት እንግዳ ጋር ደግሞ ወደ እናንተ እንመጣለን። ዘማሪት ብርቄ ሙሉሱ ትባላለች የዛሬዋ እንግዳችን። እንግዲህ ስለ ዝማሬ ሕይወቷ እናነሳለን። እንዴት ነው መዝሙር የጻፈችው? እንዴት ነው ክሊፕ የሰራችው? አጠቃላይ ሂደቱ ምን ይመስላል ከሚለው ከሷ ብዙ የምንማር ይሆናል። ዜማ ቅኔ ፕሮግራማችን አብራችሁን ቆዩ። አንተ ካልቀደምክ ከፊቴ ስኬት አይኖረኝ ለሕይወቴ ምራኝ እጄን ይዘህ መንገዱ እጅግ ያስፈራል ከሌለክ መውጣት ይከብዳል ምራኝ እጄን ይዘህ አንተ ካልቀደምክ ከፊቴ ስኬት አይኖረኝ ለሕይወቴ ምራኝ እጄን ይዘህ መንገዱ እጅግ ያስፈራል ከሌለክ መውጣት ይከብዳል ምራኝ እጄን ይዘህ አንተ ካልቀደምክ ከፊቴ ስኬት አይኖረኝ ለሕይወቴ ምራኝ እጄን ይዘህ መንገዱ እጅግ ያስፈራል ከሌለክ መውጣት ይከብዳል ምራኝ እጄን ይዘህ 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 እንኳን ወደ ዜማ ቅኔ ፕሮግራም በሰላም መጣሽ። እሺ ተመልካቾቻችን እንደምን አላችሁ? በየሳምንቱ ወደ እናንተ የሚደርሰው ዜማ ቅኔ የተሰኘው ፕሮግራማችን እንግዲህ በዛሬው ዕለት ከዘማሪት ብርቄ ሙሉሱ ጋር ደግሞ በጋራ አንድ ላይ የምናሳልፍበት ቀን ነው የሚሆነው። ከኛ ጋር ስለመጣሽ ስለቆየሽ ከልብ አድርገን እናመሰግናለን። እንግዲህ ምራኝ በተሰኘው ዝማሬ ዙሪያ እናነሳለን። እንዴት ወደ ዝማሬ አገልግሎት ገባሽ እናነሳለን። እንግዲህ ባለን አጭር ጊዜ ከፍታውን ዝቅታውን እናነሳለን። ከዛ ብዙ እንደምንማር ተስፋ አደርጋለሁ። ቅድሚያ ወደ ጥያቄ ስገባ ዝማሬ እንዴት ጀመርሽ ነው የመጀመሪያው ጥያቄ። ያው ሰላም ሁሉ እግዚአብሔር ይመስገን ይህን እድል የሰጠን እግዚአብሔር ነው። ዝማሬ እንዴት ጀመርሽ ላልከው ያው ከልጅነቴ ጀምሮ በእርግጥ ቸርች ነው ያደግኩት። ከሳንዲ ስኩል ጀምሮ ከቤተሰብም ደግሞ በጌታ ነበሩ። ከነሱ ጋር ተያይዤ ያው በጌታ ቤት ስላደግኩኝ በዛው ከሳንዲ ስኩል ጀምሮ እየዘመርኩ ነው ያደግኩት። ከሳንዲ ስኩል ጀምሮ እንግዲህ እንደማንኛውም ኢትዮጵያዊ ወንጌል አማኝ ልጅ መልካም የት ቤተክርስቲያን ነበር? እኔ ያው የተወለድኩትም ይርጋለም ነው እና ደግሞ እዛው ነው ያደግኩት። ይርጋለም ቁጥር 1 መካነ ኢየሱስ ቤተክርስቲያን ነው የዛ ቸርች ዘማሪት ነው። መልካም እሱ መጀመሪያ ወደ ሶሎ አገልግሎት የመጣችበት ጊዜ ትዝ ይልሻል? አሁን ለምሳሌ ሁላችንም በኳየር ውስጥ በቸርች እንሰበሰባለን ልጆች ላይ ግን ሁሉም ሰው አይሆንም። አንዳንዱ መጋቢ ይሆናል፣ አንዳንዱ ወደ ሙዚቃ ያዘነብላል፣ አርት የሚገባል።
ያንዳለ ሰው ወደ የፊናው ሲበተን ዝማሬ ላይ ለመቆየት ያ ኢንሲደንቱ ትዝ ይልሻል የወሰንሽበት ወይ ደግሞ ወደ ሶሎ ዝማሬ መጣሽበት? ወደ ሶሎ ዝማሬ የመጣውበት ጊዜ ያው እንደዚህ ጊዜ ገደብ የተሰጠ ማውቀው ሰዓት ጊዜ አመት ባይሆንም ግን ከሶሎ ዝማሬ በፊት በግል የተጠራው በብዙ የዘመርኩ ከቆየሁኝ በኋላ ያው ከቸርችም በቸርች ውስጥም ደግሞ ብዙ ያው ዜማ ጓድ ዜማ ቲም ምናምን አለንና በዛ ውስጥ ነበር እንትኔ ያው የዘመርኩ ያደኩት። ግን ሶሎ ዘማሪ አንድ የመጀመሪያ አልበሜን ካስመረኩኝ ወደ 5-6 አመት ሆኖኛል። ከ6 አመት በፊት ቢያንስ የ2 አመት ገደማ ያለ ይመስለኛል። ከዛ በፊት ግን ረጅም አመት በግሌ እየተጠራው እየዘመርኩ ነበር ያደኩት። በቤተ ክርስቲያን ተገልግያለሽ። መልካም። ስለዚህ ወደ ዝማሬ መጽሐፍ ስላንቺ የዝማሬ አጻጻፍ ባህል እናንሳ። አንድ አልበም አለ እኔና አንቺ ደግሞ ዛሬ እዚህ እንድንገናኝ ያደረገን ብራንድ የተሰኘው ዝማሬ ነው እና እንዴት ነው መዝሙር እንደምትጽፍ ያወቅሽው ወይ መጽሐፍ የጀመርሽው? ፕሮሰሱ እንዴት ነው? እንዴት ነበር ብዙ ጊዜ መዝሙር የምትጽፊው? ብዙ ጊዜ መዝሙር የምጽፈው በቃ ማለት የኔ ይለያል ይመስለኛል በራሴ ማለት ነውና ቀደም እንደነገርኩ ከሳንዴ ስኩል ጀምሮ ቸርች እያገለገልኩ በመጣው ሰዓት ላይ ዝማሬዎችን እየጻፉ የመጡትን ኤዲት እናረግና ለኳይር እንሰጥ ነበር እና ኤዲት እያረግን ሳንሱርድ እያደረግን ለኳይር እየሰጠን ነበረ። በዛ ውስጥ በዛም አልፎ ተርፎ ደግሞ እግዚአብሔር በግሌ መዝሙሮችን ያቃብልልኝ ነበር። መንገድ ሲሄድ ማታ ተኝቼ ያለሁኝ ኢቭን እስከ 4 ቁጥር ምጽፍባቸው ጊዜያቶች አሉ በህልሜ። ከዛ ተነስቼ ለሊት ደግሞ ሳረሳቸው ምጽፍባቸው ጊዜያቶች አሉ። እነዛ ደግሞ በሁለተኛ አልበም እየደረሱ ነው ማለት ነው። መልካም። ስለዚህ የእናንተ ኳየር መዝሙር ይጽፍ ነበር ነው። ከዛም መዝሙር ከጻፈ በኋላ ግን ወደ የሆነ ቡድን ይወሰድና ሳንሱር ቲም ተብሎ እሱን ትገመግሙና ከዛ ዜማ ጓድ ነው የሚባለው። እኛ ቸርች ያስፈልገናል ዜማ ጓድ። መልካም። ስለዚህ መዝሙር ጻፍሽ። ብዙዎች የሚጽፉ ሰዎች ይናያሉ ቤታቸው መዝሙር ያላቸው እንደ ቤተሰብ ሊሆን ይችላል። አባቶች አልበም ያላቸው ምናምን ሰዎች ይኖራሉ እኮ ያላወጡ። እንዴት ነበር ፕሮሰሱ? አንቺ መዝሙሩን ጻፍሽ፣ ከጻፍሽ በኋላ ወደ ስቱዲዮ የመውሰድ ስራው እንዴት ነበር? ከጻፍኩኝ በኋላ እግዚአብሔር የሰጠኝን መልእክት ዜማ ግጥሜን ከተቀበልኩኝ በኋላ ስቱዲዮ አላስገባም። በራሴ በጣም ተጠንቅቄ ካየሁት በኋላ ቃላትን ከቃላት ጋር አገናኝቼ እንግዲህ ቤት ይመታል ለሚሉትም ዜማ እንዴት ነው ቅላጼ እንዴት ነው ለሚሉት ቸርች ውስጥ እንግዲህ 3 አይነት ሰው ነው የሚመጣው የሚካፈለው። በጌታ የሆነ በጌታ ያልሆነ ደግሞ እንደገና ደግሞ ከጌታ ቤት ባክ ያደረገ በብዙ ያው ጉባኤ ውስጥ ስለሚገኙ ለሁሉም አማካይ የሆነ አሁን ቃላትን ከቃላት ጋር አልተገናኘም፣ ቃላት ከቃላት ጋር አልተገጣጠሙም ለሚለውም ቃላት ለምሳሌ በሊ ፊደል የሚሄደው የመጀመሪያ እንትን ከሆነ 4ቱም ስንኝ በዛ ማለቅ አለበት ለሚለው እንዲ ተያይዞ እንዲሆን ደግሞ ምንድነው ምናምን ለሚለው ሁሉ ጥያቄ መልስ እንዲሆን ተጠንቅቄ ከጻፍኩኝ በኋላ እንደገና ደግሞ ከኔ በጣም ለተሻለ ሰው ዘማሪ ከዚህ በፊት ብዙ ልምድ የዝማሬም የመድረክም ብዙ ልምድ ላላቸው ሰጣቸዋለሁ። ከዛ ይውልኝ ይላልው በብዙ ሳንሱርድ ካስደረኩኝ በኋላ ነው ስቱዲዮ ማስገባው። ወደ ስቱዲዮ ምትጅ ማለት ይሄ ስቴፕ ብዙዎቻችን ዘለል አድርገን የምናልፍ ይመስለኛል። ብዙ ጊዜ ግጥም ያሳሳል እንደ ዘማሪ ስታይ ይችኛውን ቆርጠህ አውጫት ስትባይ ብሎ መቀበል መዋጡ በቃ ይሄንን ቆርጠዋለሁ። ደግሞ ምን ይመስል ስክት የሚል ግጥም ወይ ደግሞ በጣም ያንቺን ሐሳብ ይገልጥልኛል ብለሽ ያሰብሽው ወይ ሰዋሰው ወይ ዜማው ወይ ደግሞ ቴዎሎጂው ልክ ላይ አሁን ይችላል ሳንሱር ተደረገ። ከዚያ በኋላ ሳንሱር አስደርገሽ ጨረሽ። መጀመሪያ ስቱዲዮ ስቴጅ የነበረው ፕሮሰስ ምን ይመስላል? እንዴት አገኘሽው? ያን ሳንሱርድ ካስደረኩኝ በኋላ በእርግጥ ሳንሱርድ ማስደርገው በጣም ከኔ በጣም በእድሜም በአገልግሎትም በጣም ብዙ ዋጋ ከፍለው በመዝሙር ደረጃ ከፍለው የመጡት አባቶች ጋር ነው ይዤ የሚሄደው ሲሄድም ማለት የተለያየ ሰዎችን ኤዲት አስደርጋለሁ። ግን ከዛ በኋላ ደግሞ ይሻላሉ በአገልግሎት ደረጃ ዋጋ በመክፈል
ዋጋ እየከፈሉ በማገልገል ከኔ ይሻላሉ ወደሚባሉት ይዤ ከሄድኩ በኋላ ስቱዲዮ ይዤ ሲሄድ ደግሞ አንዳንድ የስቱዲዮ ባለሙያ በጣም ቅኖች አሉ ማለት የገጠመኝን ነው መዝሙር ስሰራ መዝሙር በሚሰራበት ወቅት ስቱዲዮ በማሳልፍበት ጊዜ በጣም በቃ ጥሩ የስቱዲዮ ባለሙያዎች አሉ ቃላትን እንኳን እቺን ብታረጊ አሪፍ ነው በሚል እና ዛስቱርድ እንኳን ለማድረግ እንትና የሚሉት አሉና ከመንፈስ ሆኖ የሚሰሩት አሉ እና እነሱ ላይ ያሉ ካዩ በኋላ የሆነ ቃላት ሊቀይሩብኝ ይችላሉ የዛን ሳላይ በርግጥ ከዛ ውስጥ ሁሉ መጥቼ ደስ ላይለኝ ይችላል እኔ ልዘምር ቀጥታ ስቱዲዮ ልገባ ነው የመጣው በዛ ሳለ ይወርድብኛል ከላይ እንደዚህ የመጣው ተያይዞ የመጣው ለመዝሙር ለአዘማመር የሚቹ የሆነውን ቃላት ስቀይር በርግጥ በጣም ትልል ይችላል ግን ቢሆንም ከኔ ይሻላሉ በሚል ደግሞ ተንላለሁ ማለት በቃ እሰማቸዋለሁ መልካም እዚህ ላይ የስቱዲዮን ፕሮሰስ ስናነሳ አንድ ዘማሪ መዝሙሩን ይዞ ሲሄድ ወደ ስቱዲዮ ማለት ነው አንቺ እንዳልሽው ኤክስፔክት የሚጠበቀው ነገር ምንድነው እኔ ሄዳለሁ ከዛ መዝሙሬን ይሰማል እዛ ላይ ሙዚቃ ጨማምሮ መልሶ ይሰጠኛል ነው ግን ብዙ ጊዜ ዘማሪው የባለቤትነት ስሜት እንደሚሰማው ሙዚቀኞች ስለሚሰማቸው ይሄንን ፓርት እንደዚህ አድርጊው እስኪ ይሄንን ፓርት አስይዘ ዜማውን ከፍ ያለውን ዝቅ አድርጊው ይሄኛውን ሞክሩበት እና የሚለው ሐሳብ ለዛ ከሙዚቀኞች ጋር በጋራ ለመስራት መዘጋጀት ያስፈልጋል ይለውን በደንብ አንስተሽልኛል ወደ እንትን ስንመጣ ምራኝ እጄን ይዘን ስንመጣ የምራኝ እጄን ይዘን እኔ ሰማው የራሴ ታሪክ አለኝ አያይዤ የምሰማው ማለት ነው ትዝ የሚለኝ ምናምን ሁኔታ አለ ግሬ የገባኝ እግዚአብሔር እንዲመራኝ የምፈልገው ያንቺ ሳይድ ኦፍ ስቶሪ ምንድነው ምራኝ እጄን ይዘን በጣም የሚገርም እሱን መዝሙር ስቀበለው እግዚአብሔር ከሆነ ቦታ ወደ ሆነ ቦታ ሺፍት ሊያረገኝ ፈለገ ከዛ ጌታ ተናግሮኛል ጌታ ስለተናገረኝ በባህሬ እግዚአብሔር ተናግሮኝም የሆነ ምልክት ፈልጋለሁ እንዲመራኝ ማለት ነው እና ምልክት ትዝ ይለኛል ያንን መዝሙር የተቀበልኩ ጊዜ እግዚአብሔር ካለሁበት ወደ ሌላ ቦታ ትወጫለሽ ብሎ ሲለኝ በቃ ሲወጣ እንድትመራኝ ፈልጋለሁ ዝም ብዬ አልወጣ ሳትወጣ አልወጣ እና አንተ ካልወጣክ እኔ ምንም ነኝ አንተ ካልወጣክ አንተ ከወጣክ ግን በቃ ከቻሌንጆች ጋር ራሱ አንተ ያለህበት ይመቸኛል ከቻሌንጆቹ ጋር እሱ የሌለበት መጥቼ ቻሌንጁንም መጋፈጥ አልችልም እሱ ያለበት ግን እሱ መርቶኝ ወደ አመጣበት ቦታ ላይ ቻሌንጅ እንኳን ቢኖር በቃ እግዚአብሔር መርቶክ ስለመጣ ያስችልሃል በሚል እግዚአብሔር ካለውበት ወደ ሌላ ሀገር ከይርጋለም እግዚአብሔር ወደ አዋሳ ተናግሮኝ መጣው ወረዲ 15 ቀን ውስጥ በ15 ቀን ልዩነት እግዚአብሔር ከይርጋለም ወደ አዋሳ ተወጫለሽ ብሎ ሲናገረኝ ኢቭን ኢፍ ቤተሰብ ጋር መጥቶ ነው ጌታ ያወራኝ በአንድ መልእክተኛ ከዛ ሲያወራኝ ወዲያው እኔ ወጣለሁ ብዬ አልወጣው በቃ መጸለይ ጀመርኩ ምራኝ ማለት ጀመርኩኝ ማለት ያኔ ነው ግልጽ አድርገው ይሄንን ነገር እግዚአብሔር ሆይ በቃ ልቤ አርፎ ነገርየው መቀጠል እንድችል ከሚል ነው የመጣው ማለት ነው ያ እና በዛ ወቅት ነው የተቀበልኩት ይሄን መዝሙሬን ግን ለሁሉም መንገዶቼ ሆኖልኛል እየመራኝ እስከዛሬ ድረስ አልተለያየንም ምሪት ማያስፈልገው ቀን የለም እውነት ለመናገር ዛሬ ምን እንዳደርግ ትፈልጋለህ ማንን እንዳገኝ ትፈልጋለህ ምን እንድሰራ ትፈልጋለህ ለሚለው በጣም የእግዚአብሔር ደጅ ለመጥናት የሚመች መዝሙር ለመጸለይ የሚመች መዝሙር ብዙ ሰዎች እንደዚህ እንዳሉሽ ተስፋ አደርጋለሁ ስሰማው እንደዛ ነው የተሰማኝ ማለት ነው እዚህ ላይ ስናነሳ እንግዲህ በጣም የምንወደው ዘማሪ ነቃቸው በዝማሬው ላይ ተሳትፏል ክሊፑም ላይ ነበረ አንድ ላይ የሰራችሁበትን ፕሮሰስ እና እንዲሁም ስለ ክሊፑ እስኪ ጥቂት ደግሞ አውሪን ከዚህም በፊት የተሰሩ ክሊፖች ይኖራሉ ብዬ አስባለሁ ለክሊፕ ሀሳብ አዲስ አልነበርሽም ግን እንዴት አገኘሽው የዚህን አጠቃላይ የክሊፕ አሰራር ሂደቱን ምን ተግዳሮት ነበረው ምን ኢንጆይ የምታደርጊው የምትደሰችበት ሜሞሪ ነበረው ደሰትበት እንደተናገረው እግዚአብሔር ቅድም ምራኝ እንደነገርኩ እየመራኝ ወጣው ከዛ በኋላ እውነትም እግዚአብሔር እንደተናገረው ወደ አዋሳ ወጣው አዋሳ ሆኜ ይሄን ደግሞ ቪዲዮ
አልበሜን ሳልሰራ ነው ምራኝ ሚለውን ሲንግሉን ቪዲዮ የሰራውበት ማለት ነው አልበሜን ሳልጨርሰው መሃል ላይ አልበሜ መጠሪያም ይሆን አልበም ሚል እሱን ነው የሰራውት ከዛ ስሰራው ግን ቻሌንጅ ነበረው በጣም በቃ ይሄ ነው የማይባል even if ነገ ቀረጻ ተወጫለሽ ሲባል እንደ ዛሬ አዋሳ ማለት ተዘጋጅተሽ አዋሳ መጥተሽ ተዘጋጅተሽ ዳሪ ሲባል ተዘጋጅቼ መጥቻለሁ ግን ብር ምናምን የለኝም ይችላል ምንም ብር የለኝም ማለት በቃ ነገ እኮ ቀረጻ ነው ኦሬዲ ካሜራማኖቹ ዝግጁ ናቸው መኪና ያስፈልጋል ረጅም እንትን ነው ምን ሄደው አሳሙኑ እዛው በዛው አይደለም ብቻ ግን ሁሉንም ቦታ ከተመረጠ በኋላ በቃ የሚደረገው ነገር ሁሉ ከነገሩኝ በኋላ ምንም ብርጅ ይላል ሰዎች ቀላል ክሊፕ ትንሽ እየተወደደ ነው በጊዜው ነው በደናው ጊዜ ይመስለኛል ያንቺ የክሊፖች የኔ ደና ጊዜ ነው በጣም ማለት ነው እና ያው ምራኝም ብዬለ አሁንም በቃ ምራኝ ሚለውን ነው መዝሙር እየሰራ ያለው ጌታ ሆይ ታውቃለህ አልኩታ በቃ አሁንም ምራኝ ነገ ኦሬዲ ሊነጋ ነው ምራኝ even if በቃ የራሴን ፕሮቶኮሉላ አልተዘጋጀውም ከዛ በኋላ አጋጣሚ ሆኖ ከዛ በፊት ግን ኦዲዮ ላይ አጋጣሚ ይድኔ ፕሮግራም መጥቶ ነበር ወደ አዋሳ አገልግሎት እዛ አንድ ወዳጅ ያለችና እኔን ታዋወቀኝ በቃ እንዳየኝ በጣም አምብል ናት በጣም ነው የወደድኳት መንፈሷን ወድጃለሁ ብሎ ሲል አጋጣሚ እሷም ልክ ሳይጨርስ ዘንድሮኮ በሙሉ አልበም በቃ ልትመጣልን ነው በበረከት ልትመጣልን ሲል እኔ ሳላጅብ እንደውም ነው ያለ ከዛ በቃ ሲል ይሄው ነገ በቃ እኔ ነገ አጅባለሁ እንደውም እሷን አለ ስቱዲዮ ሄደ ከኛ ቀድሞ ነው የሄደው በነገራችን ላይ በዚህ አጋጣሚ እኔ ይድኔን መግለጥ አልችልም ማለት እንደዚህ መግለጽ ማልችልበት ሰው ነው በጣም ሃምብል ሰው እና በጣም ስለሱ ማውራት ያው አልችልም በጣም የሚገርም ሰው ነው ስቱዲዮ ሄዶ አጀበኝ ከዛ ኦዲዮ ወጣ ኦሬዲ ቪዲዮ ሳለ የለም እሱ ኦዲዮ አጀበና ሄደ አጋጣሚ ደግሞ ሌላኛው ቀን እግዚአብሔር ሲረዳኝ ይሄን ቪዲዮ የምሰራበት ቀን ማታ ላይ ምን ሆነ በቃ ልንወጣ ተዘጋጅተን ይያለ እኔም ተዘጋጅቼ ይያለሁኝ ማታ ጊዜ አንድ የእግዚአብሔር ሰው ደወለ ማለት ነው ትላንትና እኮ ህልም አይቼ ነበር አለ ከዛ እንደነገርኩ ምንም የለም እጄ ላይ ብያለሁ ገንዘብ ነው አይደለ አሁን ያንን ፕሮግራም የሚሰራው ግን ምንም የለም even if ስንወጣ ምሳ አለ ለካሜራማን ሚስተር ገንዘብ አለ ታክሲ አለ የኔ ፕሮቶኮል አለ ግን በዚህ ሁሉ ምራኝ ስላልኩት ኦሬዲ ማታ እግዚአብሔር መጣ ማለት ማታ መጣና ወደ 1 ሰዓት አልሆነም ከዛ የሆነ ሰው ማለት እንደ በጣም የተወደደ በእግዚአብሔር ሰው ነው ደወለልኝ ማታ ኮልም አይቼ ነው ከዛ ብሎ ሲለኝ እሺ ያልኩት ከዛ አይ እኔኮ ነገ የሆነ ፊልድ ነገር ነው አይ ዶንት ኖ ስትወጫየው የት ለመሄድ ነው ማታ አይቼ ነበር ያድርኩ ሲለኝ ወይኔ በቃ ምን ልበል ማለት ምንም በቃ ቃላት አጣውኝ የእግዚአብሔር ሰው ነገኮ ኦሬዲ ካሜራማን ተዘጋጅቷል ሁሉም ነገር ተዘጋጅቷል ግን ቼክ አላረኩም ራሴን ምንም የለኝም በቃ እጄ ላይ ምናምን በቃ ጌታ ነው ያስደወለኝ እሺ ምናምን ምን ልርዳሽ ነኝ ምንድነው ከበር ማድረግ ምችለው ሁሉ አደርጋለሁ ያ ማለት ምንድነው ነገ ልወጣ ነው ለሊት ሊነጋ ሲል ነው ይሄ ነገር ማታ የሚሆን ከዛ መኪናው ሰጂ ትንሹን መኪናው ሰጂ ትልቁን እስቲ ካሜራማኖችን የሚይዙ ሰጂ እና እግዚአብሔር በታምር መረጥ ማለት ነው ከዛ በቃ ምሪቱን መዝሙሩ አጠቃላይ ህይወቴ ነው ማለት ለሰዎች እውነት ነው በረከት ሆኗል ብዙ ሰዎች ይሄን መዝሙር ሰምተው ተባርከዋል ግን ለኔ ደግሞ ስፔሻሊ ለኔ በጣም even if ቃል በቃል እግዚአብሔር ያደረገልኝ ፓርት ነው ስቲል ነው ማለት ነውና ከዛ በኋላ እንግዲህ ለሊቱ ሲነጋ ጸጉርሽን ታሰሪ ብዙ ነገር ከበር አረገልኝ ያ ማለት አንድ ሰው ነው የተላከ ሰው ማለት ያና ከዛ በቃ ለሊት ወጣን even if በጣም ትልቅ ሆቴል አዋሳም ወደሚባለው ካሜራማኖችን ሁሉንም ይዘው ሄዶ ያኮ ማለት ደቂቃ የሌለው ሰው ነው ለስራ ለምን ከኛ ጋር ዋለ ማለት ነው ከዛ ሆቴል ገባን ሙሉ በቃ የፈለጋችሁትን ተጠቀሙ ብሎ ከበር አረግ ለካሜራማኖች ለሙዚቃ ሚጫወተው በቃ ምንም በቃ ገርሟቸው ማን ምንድነው ይያሉ ነበርና እንደዚህ ነው ይሄን መዝሙር የሰራውት
ቀጥሎ ደግሞ ይድኔም በቪዲዮ ላይ የገባበት ምክንያት ኦዲዮ ላይ ገብቶ ሄዷል ብያለሁ ያንን ሰርቼ ከቆይታ በኋላ ይድኔ እንዲገባ ነው የፈለግነው ለዛ ነው እንትኑ የቆየብን ብለዋሉ ማለት ነው ቪዲዮ እንዳንሰጥሽ ይድኔ የገባበት ፓርት እሱ መግባት አለበት አሉኝ ኬት ላምጣውስ እሱ ተቀርጾ በቃ ተመልሷል ኦዲዮ ላይ ገብቶ ማለት ከዛ በቃ እግዚአብሔር በቃ እንደ ፍቃዱ ያድርክ ማለት ቢገባ ደስ ይለኛል ቪዲዮ ላይ ግን ደግሞ ካልገባ ምንም እግዚአብሔር እንደወደደ ያድርግ ብዬ ታውቁ ጋውን ጊዜ ሳይቆይ ደግሞ አዋሳ መጣ ማለት ነው ከዛ አዋሳ መጥቶ የሆነ ሆቴል ላይ አጋጣሚ እንትን ብሎ ነበር ስንሄድ አገኘሁት በቃ ደነገጥኩኝ ማለት ይድኔ በጣም ሶሪ ቪዲዮዬን እኮ ጨርሻለሁ እንትን ይቀርራል ቢየው ስለው በቃ ምንም ችግር የለውም ማለትና እንደውም ለካሜራማኖቼ ቀድሞ እነሱን አግኝቶ ተቀርጾ እሱ ሄዷል እኔ የለውም ይሄን ያክል ሃምብል ነው ይድኔ ማለት እኔ በሌለውበት እንደውም ቪዲዮ ተቀርጾ እሱ ጋስት ገባ ማለት እነሱን ጠርቶ የነሱን የካሜራማኖችን ስልክ ስጭኛል ከዛ በኋላ በቃ እነሱ ጋር ደወለ ኢቭን በቃ እነሱ ተራርጦ መጡ ወሰዱት ይሄን ነው ለሃለው ይሄን ይመስላል ካልበሞቼ ውስጥ ሁለት መዝሙር ነው ያጀበኝ ይድኔ እና በጣም ነው በዛጋጣሚ ማከብረው ይሄን ይመስላል ያን ያለፍኩበት የቪዲዮ ፕሮግራም እምነት እንደሚጨምር ተስፋ አደርጋለሁ በጣም እግዚአብሔር ከሰጠ ጸጋውን እግዚአብሔር ከሰጠ መዝሙሩን የሚወጣበት መንገድ ደግሞ እግዚአብሔር ያመቻቻል ትልቁ በረከት ሰው ነው እውነት ለመናገር አይደል በጣም ትልቁ በረከት ሰው ነውና እግዚአብሔር ይመስገን እንግዲህ ያም በመቀጠል ምራኝን በጀመርሽበት እጅ አንድ መዝሙር ጽፈያለሽ እና እሱን ዝማሬ የምጽፍበት ክፍለ ጊዜ ነው የሚሆነው ውድ ተመልካቾቻችን ዜማ ቅኔ ፕሮግራማችን ይቀጥላል አብራችን ቆዩ ግጥሙን አንብቢልና ወደ ዝማሬው እናልፋለን እሺ የታለ አምላኳ የምትዘምርለት አያውቃት አይሰማት በቃን የሷ ጩኸት ያሉ እየሰሙ አይናቸው ያየ ሁሉን ውብ አድርጎ ታብሷል እንባይ ኮድ ይሄ ቁጥሩ ነው አስማሹ አይረፍድበትም ለካ አይረፍድበትም እሺ እንጀምራለን የታለ አምላኳ የምትዘምርለት አያውቃት አይሰማት በቃን የሷ ጩኸት ያሉ እየሰሙ አይናቸው ያየ ሁሉን ውብ አድርጎ ታብሷል እንባዬ የታለ አምላኳ የምትዘምርለት አያውቃት አይሰማት በቃን የሷ ጩኸት ያሉ እየሰሙ አይናቸው ያየ ሁሉን ውብ አድርጎ ታብሷል እንባዬ አይረፍድበትም ለካ አይረፍድበትም በቃ ባልኩት ጉዳይ ባለቀስኩበት ኢየሱስ ፈጥኖ ደርሶ ክንዱን አየሁት አይረፍድበትም ለካ አይረፍድበትም በቃ ባልኩት ጉዳይ ባለቀስኩበት ኢየሱስ ፈጥኖ ደርሶ ክንዱን አየሁት አሰግሪንን የሆነ አልበም ላይ ቦታ ኖሮት ተስፋ እናደርጋለን በቅርብ እንደምናየው እንግዲህ አመሰግናለሁ ልትዩ የምትፈልጊው ሰው ካለ ምናልባት ዘማሪዎችን ቢያውቁት ምለው ነገር አለ ምትይ ካለ ለምስጋናና በውስጥሽ ያለውን በልብሽ ያለውን ሀሳብ ለማካፈል ትልስትሽ
መጀመሪያ በሁሉ ነገር የረዳኝ እግዚአብሔርን አመሰግናለሁ። በነገር ሁሉ አብሮኝ የነበረውን ምራኝ ብዬው የመራኝ የነበረውንም ከዚህ በኋላም የሚመራኝን እግዚአብሔርን አመሰግናለሁ በድጋሚ። ቀጥሎ ደግሞ በሁሉ ነገር መንፈሳዊ ነገር በማረግበት ጊዜ በሁሉ ነገር አብራችሁኝ ከጎኔ ላላችሁ ለነበራችሁ ታላቅ አክብሮት አለኝ እና ደግሞ ከኔ ጋር ከሳንዴ ስኩል ጀምሮ አብራኝ ለነበረችዋ ለዘማሪት ለዶክተር ሰላም ፍቅሬ ምስጋናዬን አቀርባለሁ። በጣም በብዙ አብራኝ ነበረ። መዝሙር ኤዲት ስናደርግ እግዚአብሔር የሰጠኝን ዜማና ግጥም አብሬ ከሷ ጋር አብሬ የሰራው ነበረ። በብዙ አብራኝ ነበረች። እግዚአብሔር አምላክ ዘመንሽን ይባርክ። በጣም ነው የምወድሽ አከብርሻለሁ ለማለት ፈልጋለሁ። ተባረኪልኝ። ቀጥሎ ደግሞ እንግዲህ ቅድም እንዳልኩኝም ዘማሪ ይድነቃቸው ተካል በጣም ነው ማመሰግነው። እንዲሁም ደግሞ ወርቅና አላሮም ዘማሪ ፓስተር ወርቅና አላሮም ሌሎቻችሁንም ከጎኔ በነገር ሁሉ የነበራችሁትን እግዚአብሔር አምላክ ይባርካችሁ ላለሁ። በመቀጠል ደግሞ በዚህ አጋጣሚ ለዘማሪያን እንግዲህ አስተላልፊ በተባልኩት መልእክት መሰረት እግዚአብሔር በረዳችሁ መጠን ዜማን የሰጠ ግጥምን አይሰጥም የሚል እምነት የለኝም። እግዚአብሔር የሁሉ ባለቤት ነው። የዜማም የግጥምም ባለቤት ስለሆነ ይሰጠናል ብዬ አምናለሁ እና ከሰው ለሰው ከሚሆን ከእግዚአብሔር ለሰው ማለት ከእግዚአብሔር ለራስ ከዛ በኋላ ለሰው ቢሆን ደግሞ የተሻለ ነው ብዬ አምናለሁ። ብዙ ጊዜ ያው ዘማሪዎቻችን ከእግዚአብሔር ከተቀበሉት ነው ብዙ ጊዜ ከተቀበሉት ከዘማሪያን መዝሙር ነው ብዙ ጊዜ የምንባረክባቸውና አሁን ደግሞ እግዚአብሔር የራሳቸውን ሰጥቷቸው በዛ እግዚአብሔር ቢባርካቸው እጅግ በጣም ደስ ይለኛል። በርቱላችኋለሁ። ተባረኩ። በጣም አመሰግናለሁ ከኛ ጋር ለማሳለፍ እዚህ ስለመጣሽ። በነበረን ቆይታ እንደተባረካችሁ እንደተጽናናችሁ እንደተበረታታችሁ ባለሙሉ ተስፋ ነኝ። ዜማ ቅኔ ፕሮግራማችን እንግዲህ በዛሬው ሳምንት ከእንግዳችን ጋር የነበረን ቆይታ ይህን ይመስላል። አብራችን ቆዩ። ተመልካቾቻችን ለዛሬ የነበረን ዜማ ቅኔ ፕሮግራማችን የሚመስል ነበር። በዝማሬዎቹ እንደተባረካችሁ በፕሮግራማችን ብዙ እንደተማራችሁ ባለሙሉ ተስፋ ነን። በቀጣይ ሳምንት ደግሞ ከሌላ እንግዳ ጋር ወደ እናንተ የምንመጣ ይሆናል። እከሌን አይተኸዋል ወይ? እነዚህ ዘማሪዎች በጣም በብዙ ባርከውናል፣ በብዙ ጠቅመውናል፣ እሱን ደግሞ ብንሰማቸው በብዙ እንጠቀማለን የምትሏቸው ካላችሁ ከታች በሚገኘው የስልክ ቁጥር አድራሻ ቴክስት ልታደርጉልን ትችላላችሁ። ቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ይቀጥላሉ። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ